ታውቂያለሽ ፕሮሰሱ። እኔ በቃ ህዝብ እንዲዳኘኝ ነው የምፈልገው። ሀቢባ ያለኝን ራሱ ወስዶ ነው ሄደው። አንድ ነገር እንኳን የለኝም ማለት ነው። በቃ እንዴት ብዬ ልንገርሽ እመቤቴን። የሴት ልጅ ግን በዚህ ልክ ስትጎዳ፣ በዚህ ልክ እንዲህ ሲያሰቃዩ አይቻላቅም። ወንድ ልጅ በተለይ እናት ያለው እንደዚህ ሲያደርግ አይቻላቅም። አንድ ቀንም ማለት ነው አንድ ቀን እንደሰው አንድ ቀን እኔ ሰው ድምፄን ሰምቶ አያውቅም። አንድ ቀን ስራዬን ከመስራት ውጭ ቤቴ ከመግባት ውጭ አንድ ነገር ማለት ነው ከሰው ጋር እንኳን ግንኙነት የለኝም። በቃ አንድ ቤት የምትኖሪ ልክ በቃ እኛ ጠዋት ተነስተን ቁርስ እንበላለን፣ ወደ ስራዬ ነው በቃ። ከዛ ምሳ ሰዓትም ምሳ ከተበላ ወደ ስራ፣ ማታ ነው የምገባው። ማታ በቃ ይደክመኛል፣ ወዲህ ወዲያ ሄዳለሁ፣ እመለሳለሁ። ሀቢባ በቃ እኔ አንድ ቀን ተጠራጥሬው አላውቅም። እባክሽ አንቺ እርጉዝ ነሽ፣ የ7 ወር እርጉዝ ነሽ። እንደዚህ ብስጭት ማልቀስ ምናምን ለልጅሽ ጥሩ አይደለም። ስለዚህ ሀቢባ ይምን ማለት ነው ድንጋይ ትውለድ እሷ እያለች ነው የምትራገመው ላይ ማለት ነው። እመቤቴን በቃ በጣም አይምሮሽን ህሊናሽን የሚነካ ነገር ቢኖር ማለት ነው እሷ ድንጋይ ትውለድ ወልደ አትሳብ አትቀፍ ነው የምትለው። የዚህ ባህል የሚሄዱ ሰዎች ናቸው። ይሄን ማለት ነው። ይሄ ታዲያ ይሄን ሁሉ ችሎ አንድ ሰው እንዴት ነው የሚኖረው? እኔ ለማላማክር ሰዎቹ ላይ ሸክሞኝ ያለው ቁጭ ብያለሁ። እነሱ ግን በዚህ ልክ ደግሞ እንደዚህ ሲሉ እኔ እንደዚህ ያሉኝ ብዬ ለማንን ነገር ለማንን ታፈስ? እሺ እህቴ ይኸውልሽ ቁጥርሽን ከየት አምጥታ ነው ቮይስ ያደረገችልሽ? እሷ ከእሱ ነው ውስጥ ለመጀመሪያ ጊዜ ዋትስአፕ ላይ ቮይስ ስታደርግልሽ ምንድን ነው ያለችሽ? አንዴ ሽንት ቤት ደርሼ ችግር የለም አይዞሽ ደርሰሽ ነው። እስከዛ እኔ ሰክሰስን ከእነሱ ጋር ላስተዋውቀው። ሽንቷን ሸንታ ትምጣ። እርጉዝ ሴት ቶሎ ቶሎ ሽንቷ ይመጣል። የ7 ወር እርጉዝ ናት። በጣም ታሳዝናለች የተደረገባት ነገር እና አሜን ወይም ሩት የዛለት የኔ ባል ጨዋ ነው ማግጧል አትበይ ስትለኝ ነበር። ሰላም ከምትባል ጋር ማግጦ ባሏ ሴቱን አትስደቢ የሚማግጠው ባልሽን ተቆጣጣሪ ስላት ኖ ኖ ኖ ኖ ኖ ኖ ሀቢባ የባሌን ስም አጥሪልኝ የኔ ባል ጨዋ ነው ብላ ነበር። ይኸው ጨዋነቱን የምትመሰክር የ7 ወር እርጉዝ መታለች። ዋትሳፕ ላይ ቮይስ አድርጌላታለሁ ነው ብዬ ግን እስካሁን ድረስ አልመጣችም። ሼር አድርጉላት ፕሊስ። ማስረጃ ደግሞ ልጅቷ ሁሉን ነገር እኔ ጋር ልካለች ዋትሳፕ ላይ ማስረጃ አለ። ቴንክ ዩ። እሺ ሰክሰስ እንኳን ደህና መጣክ። ሰክሰስ በጎ አድራጎት ድርጅት ለእኛ ለስደተኞች በኢትዮጵያ 2000 ብር ብቻ የቤት እጣ እድል ይዞልን መጥቷል። አሁን ያለነው 3ኛው ዙር ላይ ነው። የመጀመሪያውን ዙር አውጥተን ጨርሰናል። 2ኛውን ዙር ጨርሰናል። አሁን 3ኛው ዙር ላይ ነን። 3ኛው ዙር ሊወጣ ከ1 ወር ያነሰ ጊዜ ነው የቀረው። የመጀመሪያ እጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሁለተኛ እጣም ባለ 3 መኝታ ቤት ኮንዶሚኒየም፣ ሶስተኛ እና አራተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም እንዲሁም 5ኛ እና 6ኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። እናም ቁረጡ፣ ቀኑ ደርሶባችኋል። ሁላችንም ቆርጠናል። ያልቆረጣችሁ በኋላ እንዳይቆጫችሁ። እንዴት ነው መቁረጥ የምንችለው ካላችሁ ሰክሰስን ፎሎ በማድረግ የሰክሰስ ባዮ ላይ ያሉትን ስልክ ቁጥሮች ወስዳችሁ ዋትሳፕ ላይ ሄዳችሁ ትክክል መቁረጥ ፈልጋለሁ ማለት ነው። እናንተ የሚጠበቀው ሰክሰስን ፎሎ የደረሳችሁ ሰዎች አንደኛ ዙር፣ ሁለተኛ ዙር አንዴ ሚዩት ላርጋት እስክትመለስ አንደኛ ዙር እና ሁለተኛ ዙር ማን ደረሳቸው የሚለውን ገብታችሁ ሰዎቹን እዩዋቸው። የደረሳቸውን ሰዎች እዩዋቸው። ማን የቤት ባለቤት ሆነ ሁለተኛው ዙር ላይ የሚለውን እዩዋት። ሄዋን የማርያም ትባላለች። ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ልጅ በኢትዮጵያ 2000 ብር ብቻ ትኬት ቆርጣ የቤት ባለቤት ሆናለች። ሰዎችን እድለኛ ግቡና እዩዋት። ዩናይትድ አረብ ኤሚሬት ነው ዱባይ ውስጥ የምትኖር የመዳም ቅመም ናት። ሁለተኛውን ምጣ የደረሳት ባለ 2 መኝታ ቤት ሲትራ ትባላለች። በሳውዲ አረቢያ የምትኖር የመዳም ቅመም ናት። 3ኛ እጣ ባለ 1 መኝታ ቤት የደረሳት በቤሩት የምትገኝ የመዳም ቅመም ናት። ጽጌ ነው ጸጋ የምትባል ልጅ ናት የደረሳት እና 3ቱም እድለኞች የመዳም ቅመም ነበሩ። እስከ 10 ነበር እጣው። ሌላው የገንዘብ እጣ ነበረ። የተለያየ ሀገር አሜሪካ ምንም የተለያየ ሀገር ያሉ ሰዎች ናቸው የደረሳቸው። እሱን ዝርዝር ገብታችሁ ማየት ትችላላችሁ። እናንተም እድላችሁ እንድትሞክሩ ጋብዣችኋለሁ። እድላችንን እንሞክር እና በአንድ ድንጋይ 2 ወፍ ማለት ነው። በኢትዮጵያ 2000 ብር ትኬቱን ስንቆርጥ አንደኛ የቤት ባለቤት የመሆን እድላችንን እየሞክር ነው። ሁለተኛ አካል ጉዳተኛ ወገኖቻችንን እያገዝን ነው። የሚታገዙትን የአካል ጉዳተኛ ወገኖቻችንን በሙሉ ቪዲዮ ገብታችሁ ሰክሰስ ቤት ማየት ትችላላችሁ። ሁሉንም የሰክሰስ ቪዲዮዎች ተመልከቱ። ጉዳዩ በደንብ ይገባችኋል። አመሰግናለሁ። እሺ ተመልሰሻል። ሪም ጎልድል ፎሎ አድርጓት። ለቅድ ለትናንትና ጉዳይ በቃ በኋላ ልምጣ። አዘጋጀሽልኝ
ያው ሁሉን ማስተካከል ይልሽናል ነው እሱ የወፈረ እስኪ ያሳይ እኮ ለሱ አሁን አይ ተጨርሰሽ ችግር የለውም ተብቃታል። ብዙ ነው ያዘጋጀው አሪፍ ሆነውን አዘጋጅልን እሺ። ከታስባለና እኛ እናዋጣለን። ጨርሺ በቃ ደብቅ። በጣም ኢምፖርታንት ሰው ነው፣ ለባለውለታችን ነው። ጨርሺ እንዴት ነሽ? ጠፍተሻል እና እየከሰስኩሽ ነበር። ደህና ነሽ? አለን ሰላም ነው ወይ? ትናንት እኮ እኔ ስመጣ ስትወጪ ሬሚሻ በቃ እኔን ሰላምታም ዘጋችኝ እያልኩ ወይ ሰክሰስ አረኔ እንደምን ሆኖ ጠፋ እያልኩኝ ነበረ። ሁለተኛ ዙር ለምን አልደረሰኝም ብላ እኮ ነው ያቆረፈችው። አቆርጣለሁ አሁን ራሱ የለመደች ቶታው ጊዜ ሸምጣጣ። የመጀመሪያው ዙር ግማሽ ሚሊዮን ብር ሶስተኛ ዕጣ ስለደረሳት ሁለተኛው ለምን አልደረሰኝም ብላ እንዲደርሳት ፈለገ። አንዴ ቆርጣለሁ። መቁረጤማ የማይቀር አሁን ስድስት ቤት ስለሆነ አንዱ ሊደርስሽ ይችላል። 30 ትኬት ነው የምቆርጠው። ሰክሰስ ይኸውልህ ቃል ገብቻለሁ። 30 ነው የምቆርጠው። ጉድ ላክ። መልካም እድል። መልካም እድል። እሺ ሰክሰስ። አይ ሱሲ እንዴት ነሽ? ደህና ነሽ? ኦኬ ሀቢባ ጉዳይ ይዛለች ብዙ እንዳንድና ሀይል ባላችሁ ሰላም ነው። አለን ደህና ናችሁ ሁላችሁም? እሺ ሶሪ አቡ የኢንተራፕት አረብኩሽ። እሺ ወደ ጉዳያችሁ ሄዱሻል። ብሬክ ልትወስድ ነበር፣ ሽንት ቤት ደርሳ መምጣት ፈልጋ ነበር ባለጉዳይ ነው። ፎሎ አድርጉን፣ ቤተሰብ ፎሎ አድርጉን፣ ሁላችሁም ፎሎ አድርጉን። ቲኬት በኢትዮጵያ 2000 ብር ተመዝገቡ። በመላ ዓለም ላይ ተሰዳችሁ ስደት ላይ ያላችሁ ትውልደ ኢትዮጵያውያን አሜሪካ፣ ካናዳ፣ ዩሮፕ፣ አረብ ሀገር ላይ አፍሪካ፣ ሳውዝ አፍሪካ ውስጥ የተለያየ ዓለም ላይ ያላችሁ 6 ቤት ዕጣ ልናወጣ ትንሽ ጥቂት ጊዜ ነው የቀረው። ሳምንታቶች ናቸው የቀሩትና ፎሎ አድርጉን። ባዮ ላይ መታችሁ ቲኬት ባዮ ላይ ያለውን ስልክ አንስታችሁ በዋትስአፕ ቲኬት ፈልጌ ነው ብላችሁ ጻፉልን፣ እናስተናግዳችኋለን። የገዛችሁትም ያልገዛችሁትም ሁላችሁም መልካም እድል ይሁንላችኋል። መልካም ጊዜ ይሁንላችሁ። እሺ አቡዬ አለው ከታች። አይ እዚሁን ፎሎ ያርጉ። ኬት ከታች ጋይስ ሰክሰስን ፎሎ አርጉ። እዚሁ ነኝ። ቮይስ እንትን አይ ሚን ሚውት አድርጌያለሁ። ጋይስ ሁሌ ሰክሰስ ሊለበት እኔን ትጨቀጭቁኛላችሁ። የሰክሰስ ትክክለኛው አካውንት የት ነው? የቱ ነው ትክክለኛው አካውንት? ብዙ ፌክ አለ ትሉኛላችሁ። ይሄ ነው ትክክለኛው አካውንት። ትክክለኛው ሰክሰስ እኔ ቤት ብቻ ነው የሚገባው፣ ሌላ የትም አይገባም። ሌላ የእሱን ስክሪንሻት አድርገው የእሱን ፕሮፋይል ስክሪንሻት አድርገው ሰክሰስ ብለው የከፈቱ ሰዎች ሁሉ ፌክ ናቸው። ትክክለኛው ሰክሰስ እኔ ቤት ብቻ ነው የምታገኙት። እኔ ቤት የሚገባው ቪዲዮ ያበራል። አይድል ፕሮግራም ሲኖር ቪዲዮ ያበራል። እንዲሁም በድምፅ እዚህ ጋር የምትሰሙት ይሄ ድምፅ የሰክሰስን ድምፅ ታውቁታላችሁ። ይሄ ነው ትክክለኛው የሰክሰስ አካውንት። ሌሎቹ እንዳለ ፌክ ናቸው። ሶ ፎሎ አድርጉት ሰክሰስን። አንዴ ቆይ ሊያዩኝ ከፈለጉ ብዬ ነው ትንሽ ደጋ። አዎ ቴንክ ዩ ሶ ማች። አዎ ይኸው ልታዩት ከፈለጋችሁ ይሄ ነው ትክክለኛው ሰክሰስ። በጣም ብዙ ፌክ በስሙ እየተከፈተ ነው እና ይሄ ነው ትክክለኛው ሰክሰስ። ሌላ ቦታ ከፍተው ምናምን ያስቀመጡ ምናምን ገስት ላይ የማይቻለው ስክሪንሻት ተደርጎ የተላከልኝ ውሸት ነው። ሰክሰስ ሌላ ቦታ ገብቶም አያውቅም አይገባምም። እዚህ ቤት ይሄ የነሱ ነው አቡዬ። አዎ ይሄ የኛ ያን ስካን ስታረጊው ባርኮዱን ስካን ስታረጊው ቲኬቱ ላይ ያሳያል። ፓብሊሽድ አለመሆኑን እጣ ለመውጣቱ ያሳያል። መጨረሻው 27 ነው አይደል? ቁጥሩ 27 ትኬት ነምበርሽን ለምን ትናገሪያለሽ? እሱ ከንቺ ቲኬት ቲኬት ይሁን ምን ይሁን አላውቅም። ሀቡዬ የሆነ ልጅ ለሌባ ልኬ ነው ወይ ብላ ልካልኝ ነው ማሪ። አዎ እኮ ትኬት ነምበር አትንገሪባት። ቁጥሩ ደግሞ እኛ ቬሪፊኬሽን ሲስተም ቲኬቱ ላይ ቁጥር መስሎኝ ነው ሀቡ ማርያምን። ቀጥል ሰክሰስ ይቅርታ። ኢትስ ኦኬ ካስተመር ሰርቪስ ፎን ነምበር የምለው 2 ስልክ አለ። የአሜሪካውና የኢትዮጵያ 2 ስልክ አለ ራሱ ከላይ በተጻፈው። ከእንደገና ደግሞ እዛው ባርኮድ ኪውአር ኮድ አለው። ኪውአር ኮዱ ቬሪፊኬሽን ሲስተም ነው። ሁላችሁም ቲኬት ተገዛችሁ ስካን ስታረጉ እኛ ጋር ሲስተም ላይ ሬጂስተርድ መሆናችሁን ያሳያል። ያቺ ኪውአር ኮዷን ስካን አድርጉና በስማርት ፎን ሬጂስተር ፉሊ ሬጂስተርድ መሆናችሁን ያሳያል። ቲኬት ፓብሊሽድ አለመሆኑን ናት ፓብሊሽድ ብሎ ያሳያል። የገዛችሁበትን ዋጋ ያሳያል። ቀኑን ምኑን ሲስተም ላይ አምጥቶ በእኛ ሲስተም ላይ ሬጂስተርድ መሆናችሁን ያሳያል። ስካን ማድረግ ትችላላችሁ ያን ኪውአር ኮዱ። አዎ ስለዚህ የውሸታቸውን ሳይወጣ ወጥቷል። በኢትዮጵያ 25,000 ብር አስገቡና ግማሽ ሚሊዮን ብር ደርሷቸዋል አስገቡና እናስገባላችኋለን እያሉ 25,000 ብር የተበሉ ልጆች አሉ። ውሸት ነው።
ስለዚህ አቡዬ እነሱ አያሳዝኑኝም። እጣወቱ ለሰው እንዴት ነው ብር የሚከፍለው? እኔ ምን አውቃለሁ። በኢትዮጵያ 2000 ብር ብቻ ማለት ሲደርስሽ ክፈይ የሚባለው ሪም። በዚህ አጋጣሚ ሪም ግማሽ ሚሊዮን ብር ደርሶሽ ስትረከብ የከፈልሽው ክፍያ አለ? ፈልኩም ወላሂ የሚያናደኝ ባህሪያቸው እሱ ነው። ነገርኳቸው። ሰክሰስ ጋር በ2000 ብሯ ብቻ ነው ትኬት የምትቆርጡት። ትኬቱን ቆርጣችሁ ከደረሳችሁ 5 ሳንቲም የምትከፍሉት ክፍያ የለም። ቤቱንም ለመረከብ ሆነ ገንዘብም ቢሆን የደረሳችሁ ስትረከቡ የምትከፍሉት 5 ክፍያ የለም። እኔ ሁሌ ነው የምነግራችሁ፣ ግን እየሄዳችሁ ለሌባ ትታለላላችሁ። ኦኬ ትኬቱ ኪውአር ኮድ የባካችሁን ቴሌግራም ሰው አታውሩ። ቴሌግራም የሌባ ቻናል ነውና በቴሌግራም ሰው ኮሙኒኬት አታድርጉ። የኛ ድርጅት በቴሌግራም ከማንም አያወራም፣ ከማንም ጋር ኮሙኒኬት አያደርግም። ቴሌግራምም የለንም። በሀቢባ ስም፣ በእኛ ስም፣ በተለያዩ ሰዎች ስም በቴሌግራም ከፍተው ያጭበረብራሉ። አትሂዱ፣ አትጭበረበሩ። እንዶ አንሰማም ብላችሁ ካሄዳችሁም ቲኬት ስትገዙ መጨረሻ ዲፖዚት ብሩን ዲፖዚት የምታደርጉት አካውንት የሚሰጣችሁ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚል አካውንት ካልሆነ የባካችሁን ገንዘባችሁን 5 ሳንቲም አንድም ብር ቢሆን እንዳታስገቡ። ያን በፊትና ልናሳስባችሁ እንወዳለን። በማንኛውም ቁጥር ይሁን በየትኛውም ስልክ ቁጥር ሰክሰሶች ነን ብለው አናግረዋችሁ የሚልክላችሁ አካውንት ነምበር ሰክሰስ ፕላስ ካልሆነ ሰክሰስ በእንግሊዝኛ ይከብደኛል። ሰክሰስ የበጎ አድራጎት ድርጅት ካላለ እስኪ በለው አንዴ በእንግሊዝኛ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ርዝመቱ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ። በማንኛውም ግለሰብ አካውንት በሌላ ስም ኖ ሰክሰስ ፕላስ ኦርጋናይዜሽን ቻሪቴብልን መሀል ላይ ረሳዋል። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ አደራ። እንደገና ደግሞ ትኬቱ እንደነገራችሁ አሁን ሰክሰስ ኪውአር ኮድ አለው። ከዚህ በላይ ሀቀኝነት አለ? ኪውአር ኮዱን እስካን ስታደርጉ እጣ ወጥቷል አልወጣም ያሳያችኋል። ገባችሁ? ሳይወጣ ወጣ እያሉ ገንዘብ እየጠይቋችሁ ነው። እንደገና ወጣም አልወጣም ብቻ ሳይሆን ፉሊ እኛ ጋር ሬጂስተርድ መሆናቸውን ቬሪፋይ ያደርግላቸዋል። ቬሪፋይ ያደርጋል። ጥሩ፣ በጣም ጥሩ። እሺ፣ በጣም ወሬ ስለሚወዱ 80 ሰው በቃችሁ ብሎ እየጻፈልን ነው። ወደ ቶፒካችን እንድንመለስ በጣም ነው የምትገርሙት። ለማንኛውም እሺ ፎሎ አድርጉ ሰክሰስን እና እድላችሁ ሞክሩ። ሪም ጎልድን ፎሎ በማድረግ ወርቅ ልበሱ። ሱሱ ሂማን ሄር ፎሎ በማድረግ ሂማን ሄር ልበሱ። ሌትስ ጎ። ሸንታ ብሬክ ወስዳ ውሃ ጠጥታ ተመልሳለች። የኔ ጥያቄ የነበረው ቁጥርሽን ከየት አምጥታ ዋትሳፕ ላይ ቮይስ አረገችልሽ? ለጥቅም ነው የሚፈልግሽ አለችሽ ብዬ ስጠይቅሽ ቁጥርን ከሱ ወስዳ ይመስለኛል ብለሻል። ቲክቶክ አካውንትሽ ላይ የተጻጻፋችሁበት ላይ የአንቺ ባዮ ላይ ስልክ ቁጥርሽ የለም? አለ። ሁሉም ሰው የሚያገኝ ህዝብ አለ። ሁሉም ሰው የሚያገኝ ስልክ ቁጥር አለ። ስለዚህ ከባዮች ላይ ወስዳም ሊሆን ይችላል። ከሁለታችሁ አንድ ከሆነው ባላችሁም ወስዳ ሊሆን ይችላል። ኦኬ ብቻ ዋትሳፕ ላይ መታ እሱ አንቺን አይወድሽም እኔን ነው የሚወደኝ ለጥቅሙ ነው የሚፈልግሽ አለችሽ ያለችኝ ቮይስ አለ። እሺ አንቺ ምን መለስሽላት? መልስም አልመለስኩም። እንደዛው አሳይሻለሁ። ቮይስ ያደረገችልኝ እንደዛው እንደውም ማለት ነው ለአንቺ ክብር ያለኝ ሰው ትመስልኝ ነበረ። ክብር የሌለሽ ሴት ነሽ አውርጄሻለሁ ያለ ቮይስ አለ። ጭራሽ መልስም ምንም አላረኩም። ጸጥ ነው ያልኩት። አልመለስኩም። ዛን ጊዜ እስካሁን ድረስ አውርታችሁ አታውቁም? በዋትሳፕ አውርቻት አላውቅም። ከዛ ነው ያንን ቮይስ ካደረገችልኝ ወዲህ አውርቻት አላውቅም። በአካል እንዴት ተገናኛችሁ? ማን ጋር መጣ? አንቺ እሷ ጋር እሺ፣ እሷ አንቺ ጋር መጣች? በፊት ነው እኮ ይሄን ሰማሁኝ። አቆምኩኝ። ቮይስ አደረገችልኝ። በቃ አቆምኩኝ። ከዛም በፊት ትተዋወቃላችሁ? በአካል ተገናኝታችሁ ታውቃላችሁ? ከዚህ በፊት እሷ በቃ ባሌ ነው ያለችበትን ቀን አይቻታለሁ እኮ። የዛን ቀን እንዴት ተቀጣጥራችሁ ነው? ማን ለማን ሎኬሽን ልኩ? እንዴት ነው የሄዳችሁት የተገናኛችሁ? እኔ የላኩላትና የመጣችሁ እኔ ልምጣ ስላት አይ እኔ እመጣለሁ ብላ መጣች። ፍቅር ዲዛይን ድረስ ነው የመጣችሁ? አዎ እዚህ በር ድረስ መጣች። እዚህ ካፌ ነበረ፣ ካፌው ጋር መጣች። እሺ ልክ እንደመጣች አንቺ ወጣሽና ስትገናኙ ምን ተባባላችሁ? እንደዚህ ይኸው በፍቃድ ወዶኝ ፈቅዶ የወለድናት ልጅ ናት አለችኝ። እኔ እኮ ነፍሰ ጡር ነኝ አልኳት። ልጇን ይዛ ነበር የመጣችው? ልጇን አልያዘችም፣ ግን የልጇን ድምፅ ቦይስ ስታደርግልኝ የልጇን ድምፅ ሰማሁ። ያለቀሰች ነበረ ድምጿ፣ የልጇን ድምፅ ማለት ነው። ከዛ ልጇንም አልያዘችም። ልጄን ጎረቤቱን አስቀምጬ የመጣሁት አለች። መጣች ሳይ የእሷንና የእሱን ፎቶ አሳየች። የጋብቻ የተባለው ማለት ሳትሰዳደቡ ሳትደባደቡ በሰላም ነው ሄደችው ይዛለት?
ምንም አልተባደብ። ኧረ ምንም ነገር አልተደባደብንም። ምስር የላከችልኝ ቪዲዮ የድብድቡ ታዲያ መቼ ነው? ከዛ ወዲያ አሁን 10 ቀን አሁን 10 ቀን አልሆነውም። እዚህ እኮ ነው አሁን ሱቅ መጣ። በጣም ጥሩ እሺ። ከዛን ቀን በኋላ በዋትሳፕ ካላወራችሁ በዋትሳፕ አይፈልግሽም ብላ ቮይስ ልካ አንቺ መልስ ካልሰጠሻት እሺ፣ ተገናኝታችሁ ማታውቁ ከሆነ ከዛሬ 10 ቀን በፊት ምን አነሳሳት ሱቅሽ መታ አንቺን ለመደብደብ? እኔ እንጃ፣ እኔ አላውቅም። አንድ ቀን ማለት ነው አንድ ቀን እኔ ኢቭን እሷን ማለት ነው አንድ ቀን ስትሰድበኝ ራሱ እዛ ላይፏ ላይ ራሱ ስትሰድበኝ መልስ መልሼላት አላውቅም። አንድ ቀን ማለት ነው አንድ ቀን መልስ መልሼላት አላውቅም። እኔ እንኳን እንደዚህ ያ ነው ይሄ ነው ልላት አይደለም አንድ ቀን መልስ መልሼላት አላውቅም። ለሷ ማለት ነው አንድ ቀን እንኳን መልስ መልሼላት አላውቅም። እሷ አግኝቻትም አላውቅም፣ መልስ መልሼላት አላውቅም። በቃ አንድ ቀን እኔ ስራዬን ነው የምሰራው፣ አምሽቼ ነው የምገባው። አቡ 12 ሰዓት ነው የምወጣው። አንዳንዴ አመሻለሁ፣ ከስተምር ሲኖረኝ አመሻለሁ። ጠዋት ነው የምወጣው። ኢቭን እኔ እዚህ ድረስ መጥተው እንደዚህ ሊደበድቡኝ ካሉ ከቻርጃ እዚህ ቀይራ መጣች አጅማን። እኔ አንድ ነገር ብሆን ራሱ ሌላ ጠላት የለኝም ከነሱ ውጪ ማለት ነው። ቪዲዮውን አይተሻል። አንድ ነገር ቢሆን እኔ ከአንድ ሰው ተሰዳድቤ አላውቅም፣ ከአንድ ሰው ተነካክቼ አላውቅም፣ አንድ ቀን ምንም ነገር ተናግሬ አላውቅም። ሱቄ ድረስ መታ ያን ሁሉ ጦርነት ስፈት እኔን አላገኘችኝም። ያገኘችው ሌላ ሰው ነው። እኔን ልደበድብ መጣች፣ እኔን አላገኘችኝም። ጦርነት ከፍታ ሄደች። ያንን ቪዲዮ አይተሻል። ጥሯት ትምጣ ትላለች አሉ እዛ ማለት ነው። ምክንያቱም እኔ እንደዚህ ሆኜ ደግሞ ማንም ሰው እየጠራችሽ ነው ሊለኝ አይችልም። በማግስቱ ነው ቪዲዮውን ሳይሆን እኔን ለመደብደብ እዛ ድረስ የመጣችው። ምን አድርጊያቸው ነው? ሲቀጥል ማለት ነው ሱቅ እንከፍታለን ብሎ የወሰደብኝን ብሬ ይመልስ። ስንት ብር ነው የወሰደብኝ? አንደኛ ልወልድ ደርሻለሁ 23,000 ካሽ 20,000 ካሽ 10,000 ብር ሰጥቼዋለሁ ካሽ ማለት ነው። እሺ ሌላውን የምወስደውን እንግዲህ ሱቅ እንከፍታለን አንድ ላይ አጋይተን ስራችንን እንሰራለን ተባብለናል። እኔ እና እሱ ማለት ነው። እሺ ባንክ አካውንቱን ያስገባሽለት? አይደለም እዚሁ የሰጠሁት። እዚሁ አንድ ቤት እየኖርኩ በምን ባንክ አካውንት ነው የምሰጠው? ሀቢባ እዚህ አንድ ቤት አንድ ሰው እየኖርሽ እንዴት ነው የምትሰጪው? ባንክ ምን ያስፈልጋል? 10,000 ድርሃም ቆጥረሽ እንካ በእጅ ካልሽው 10,000 ድርሃም ቆጥረሽ እንካ ብለሽ በእጁ ሰጠሽው? በእጁን የሰጠሁት። በዛ ላይ በየወሩ የምወስደውን ራሱ ሴፍ እናደርጋለን። ሱቅ እንከፍታለን፣ ህይወታችንን እንቀጥላለን፣ ምንም ችግር የለውም እያለ በጣም ነው የሚሰክሰኝ ማለት ነው። በጣም ከምልሽ በላይ ማለት ነው። ስለዚህ እኔ አሁን ያንንም ብር ይመልስልኝ። በቃ እኔ እናንተ ዳኙኝ ነው የምለው። እኔ የሚሄድበትም የለኝም። አሁን መውለጃ ሰዓት ደርሷል። አንድ ብር እንኳን የለኝም። ያለኝን ራሱ አይዲን ያሰራውበት በራሴ። ስለዚህ እኔ ብሩን የሚመልስልኝ እሱም ራሱ ማለት ነው። እሺ ሼር አድርጉላት። አሜንን ጥሯት ፕሊዝ። እሺ እኔ እያልኩሽ ያለሁትኝ ከ10 ቀን በፊት መጥተው አንቺን አጡሽ ላገኙት ሰው ምን አሉ? ምን ፈልገን የመጣ ነው አሉ? በስነ ስርዓት ንገሪኝ። ማለት ሊደበድቡኝ እየተሳደቡ ሊደበድቡኝ ትምጣ ነው የሚሉት። ትምጣ ነው የሚሉት። እኔ ደግሞ ሀቢባ አንድ ነገር እኔ ከእሷ ጋር አይደለም ንግግሬ፣ ከሱ ጋር ነው ንግግሬ። እንደዚህ ሲያወራ እንደዚህ ፊት ለፊት አንቺን እያየ እንደዚህ ነው ማውራት ያለበት። እሷን እያየ እንዲህ ተጣሙ አይደለም የሚያወራው። ትናንትና ይኸውልሽ ከትናንት ወዲያ ቪዲዮ አላበራም አለ። ለካ አላበራ ዛሬ አንቺ መጣሽ፣ ነገ ሌላ ትመጣለች። እኔ ፈርቶ ነው ሀቢባ፣ እኔ ፈርቶ ነው ቪዲዮ አላወጣም ያለ። መሆንሽን በምን አወቅሽ? አንቺ ብቻ መሆንሽን ሰላም የምትባል ማለት ነው። አላውቅም፣ እሱንም አላውቅም፣ ግን ዛሬ ነገ ታወጣኛለች እያለ እየፈራ ነበረ። እኔ ደግሞ ይሄ ልጅ አሁን 7ኛ ወሬ ነው፣ ልወልድም ደርሻለሁ። ሐኪም ቤት የሚከፈል አለ፣ ብዙ ነገር አለ። እኔ ደግሞ ኢትዮጵያ ራሱ መግባት አልፈልግም ሀቢባ። ምን አለኝ ብዬ ነው ቤተሰብ ጋር እንዴት ሆኜ ነው ወደ ቤተሰብ የራሱ ስም ሄደው? አሁን የውላችሁ ለአሜን እንደምትውላት ሀቢባ የባልሽን ፎቶ የአማን እንዳይታይብሽ የምትሳሽለት የምትፈሪው የሰው አይን እንዳያይብሽ የምትፈሪው ቆንጅዬ ባልሽን ፎቶ ለጥፌ ቪዲዮ ከመስራቴ በፊት ነይ ብላሻለች። በሉልኝ ሄዳችሁ ይህን ሸበላ አውጥቼ አስጥቼላት። ያው 1 2 ነበሩ 50 ሆነው ነው የሚመጡላት። ንገሯት ሂዱና ብትመጣ ይሻላታል። ዋትሳፕ ላይ ቮይስ አድርጌላት ዝም ብላለች። እንጣና 10,000 ድርሃሟን ይመልሱላት እና እነሱ ላይፋቸውን ይቅጡ። አንቺ እሱን ትፈልጊዋለሽ ከዚህ በኋላ ወይስ 10,000 ድርሃምሽን ብቻ ነው የምትፈልጊው?
ሀቢባ እኔ ሀቢባ እዚህ ሀገር ህግ አለ፣ እንዴት እንደሚወለድ ህግ አለ። እኔ ብዙም ስለ ህጉ ማለትሽ መልሽ። ያ እሱን ትፈልጊያለሽ ነው ብርሽን ነው በቃ አልፈልግም። ኦኬ እሺ። አንድ ሁለተኛ ዱባይ ላይ ያለ ጋብቻ ወረቀት መውለድ ይቻላል፣ ችግር የለውም። ዱባይ ከሆንሽ አይደለም ዱባይ። ስለዚህ ዱባይ ሆስፒታል ሄደሽ ውለጅ። ዱባይ ሰልጥናለች አሁን እንደ አውሮፓ እንደ አሜሪካ ያለ ጋብቻ መውለድ ያለ ማሬጅ ሰርተፊኬት መውለድ ትችያለሽ። የግል ሆስፒታል ሄደሽ ዱባይ ከዛ ልጄንስ ይዤ ለመሄድ ልጅሽንም ይዘሽ ለመሄድ ይዘሽ ትሄጃለሽ። ምንም ችግር የለም። ኤምባሲ ሄደሽ በር ሰርተፊኬትሽን እዛው የወለድሽበት ሆስፒታል ታወጫለሽ፣ ይዘሽ ትወጫለሽ። ምንም ችግር የለም። ምንም ችግር የለውም። እነቱን ብቻ አይካድ ይፈርማል። ዳቲት እሺ ጥሯት። አሁን ሼር አድርጉላት። እኔ የምልሽ ነው አሁንም እኔ ይኸውልሽ ጭንቅላቴ ላይ ያልተመለሱ ጥያቄዎች አሉ። ስጠይቅሽ ሌላ ነው የምትመልሽው። እኔ ያልተዋጠልኝ ነገር አለ ልጠይቅሽና የጥያቄውም ልክ ብቻ መልሽልኝ። አንድ ቤት ነበር የምንኖረው አልሽ። አኮመንዴሽን ከነበረ አንድ ቤት አይደለም የምትኖሩት፣ የተለያየ ክፍል ነው የምታድሩት አይደል? ላይክ የተለያየ ቢልዲንግ ላይ ነው። ያንን ግልጽ አድርጊልኝ ጭንቅላቴ ላይ አንድ ቢልዲንግ ላይ ነው። የወንዶች ክላስ ለብቻ፣ የሴቶች ክላስ ለብቻ ነው። ሀቢባ ሽንት ቤት ለጋራ ቆይ አዎ አንድ ቢልዲንግ ነው። ሽንት ቤት ለጋራ ነው። ኖ አሁን እንዴት መሰለሽ አቡሳ ንግግራችን እዚህ አሁን እዚህ ቤት ውስጥ አሉ ክፍል አለን የኛ ማለት ነው። የሴቶች ማደሪያ ለብቻ፣ ሽንት ቤታችን ለብቻ። እኛ ጋር ወንድ መምጣት አይችልም መግባት። አንቺም እዛ ነው የምትኖሪው? አዎ እዛው ነው። ስለዚህ ፍቅር ዲዛይን ሰራተኞቹን ሲቀጥር ማኖሪያም ይሰጣል፣ እዛው ያኖራል። ዋው መኖሪያ ለሴቱ ለብቻ ነው። ሴቱ ክፍል ወንዱ መግባት አይችልም፣ ወንዱ ክፍል ሴቷ መግባት አይችልም። አሁን እኔ እዚህ ቤት 4ኛ ወሬ እየመጣ ነው። እኔ የወንዶች ክፍል የቱ ጋር ነው ብትይኝ አላውቅም። በጣም ጥብቅ ነው። እሷ ምንድነው የመጀመሪያ ጊዜ እንዳለችሽ ክላሳቸውን ልታጸዳ ስትገባ እሱ አርፍዶ ስለሚነሳ እዛ ነበረ። እሷ ሁሉም የወጡ መስሏት ጽዳት ስለነበረች ቤተ ክላሳቸውን ልታጸዳ ስትገባ እሱ ነበረ። ያው ትወደዋለች፣ ግን ህጉን ስለምታውቅ የዚህን ቤት ስራ ማጣት ያስገድዶ ምናምን እንዳትይ ማሪ። እኔ ይኸውልሽ ያው መነጋገር ይመስለኛል ስለምትወደው ህጉን እንትን አላለችም። ከዛ በኋላ ግን ይኸውልሽ አልጋ እያያዙ ነው፣ ውጪ አልጋ እያያዝን ነው ብላለች። ይሄንን ነው ግን ያላረገችልሽ። ኦኬ ይሄን ትንገረኝ። ስትወጪ ማለት ነው አብራችሁ ልታድሩ ስትወጡ ምን ብላችሁ ታስፈቅዳላችሁ ከመስሪያ ቤት? ሁለታችሁም ውጪ ስታድሩ ላይክ መስሪያ ቤቱ አይባንንም፣ አይፈቀድም። በመስሪያ ቤታችሁ ህግ ሁለት ሰዎች ግንኙነት ውስጥ ሪሌሽንሺፕ ውስጥ እንዲገቡ ስለማይፈቀድ ሁለታችሁም አዳር አስፈቅዳችሁ ስትወጡ መስሪያ ቤቱ አይጠረጥርም ወይስ ምን ነበር? እረፍት ይሰጥሻል። እረፍት አለው። በወር አንዴ ነው። በወር አንዴ እረፍት አለው። በወር አንዴ እረፍት ብላችሁ ትወጡና ውጪ ነው የምትገናኙት? ውጪ እንገናኛለን። ኦኬ። ስለዚህ ከዛ ውጪ ግን መስሪያ ቤት ውስጥ አብራችሁ ነው የምትበሉት? ምግብ እኔና እሱ ከታወቀ በኋላ አሁን ይፋ ከወጣ በኋላ ነው እንጂ በፊት አብረን ሶስተኛ ልጅ ካረገሽ በኋላ እኮ ነው ይፋ ይወጣው አይደል? አዎ እሺ። እሱ ከወጣ በኋላ ነው። ቆይ ይፋ እሱ እዛው እያለ ይፋ ወጥቶ ነበር? አዎ እዚሁ እያለ ይፋ ወጣበት። እኔ አወጣው። ምክንያቱም ለሶስተኛ ጊዜ አስወርጁ እያለኝ እያስገደደኝ ስላለ እኔ ግዴታ ምንድነው ማወቅ ያለብኝ ማወቅ አለበት ሁሉም ሰው። እና አቡ ልደት የት ነበር ሲያከብሩ የነበረ? እዚህ እኮ ነው ያከበርነው ልደት። እኮ አሁን እነዚህ የሚያማምሩ የልደት ፎቶዎች ኬክ ስትቆርሱ ምናምን ስትራጩ ምናምን ያለው የት ያከበራችሁት? እዛ ውስጥ ነው እንዴ? እኔ እኮ ጓደኞቻቸው ከታወቀ በኋላ በቃ ምክንያቱም እኔም ጥሩ ሰው ነኝ፣ እንደሚወደኝ ሁሉም ሰው ያውቃል። እወድሻለሁ እንደሚለኝ ያው ሰው ይወደኛል ማለት አልችልም። ምን ይወደዋለሁ ልለው እችላለሁ እንጂ ማለት ነው። ከዛ አንፃር ታወቀ። በቃ እኛም ሱቃችንን ከፍተን የራሳችንን ህይወት እንኖራለን ተባብለን በቃ ጨርሰናል። ወተን የራሳችንን ህይወት ለመኖር ለመመስረት ማለት ነው። ምክንያቱም ወረቀቴንም አሰርቻለሁ ጨርሻለሁ። ስለዚህ ጨርሰናል በዛ ማለት ነው። ስለዚህ ድርጅቱ ፈቀደላችሁ ማለት ነው። አንድ ላይ አብራችሁ በፍቅረኝነትም ሆናችሁ አልተባረራችሁም። ህጉን በቃ ምክንያቱም ስራችንን በአግባብ እንሰራለን። በቃ ምክንያቱም ልንወጣ ስለሆነ ጋብቻ ወረቀት ልንፈርም ስለሆነ በስነ ስርዓት ተጋብተን ለመኖር ስላሰብን ሱቅን መክፈት ስለፈለግን ባለን ብር በዛ በቃ ደምድመናል እኛ ማለት ነው። ብንወጣም በቃ ሱቃችንን እንሰራለን፣ የራሳችንን ህይወት እንኖራለን የሚለውን ማለት ነው። በዛን የጨረስነው።
ያንን ብር ያጠራቀምነው ሱቅ እንከፍታለን በሚለው ነው። በቃ ሱቅ እንከፍታለን የራሳችንን ህይወት እንኖራለን የሚለውን ማለት ነው። ያ ስለዚህ ፍቅር ዲዛይን በጣም በእውነት በጣም የተባረከ ሰው ነው። አንድ ቀን አውጥቶኛ አቅም አቡ አንድ ቀን አልኩሽ፣ አንድ ቀን እማልገባበት ቀን ይበልጣል። እባክሽ አንዴ ፍቀጂልኝ እባክሽ አንዴ። ፍቅር ዲዛይን በጣም መልካም ሰው ነው። አንደኛ እናንተ ሁለት ሰራተኞቹ ሪሌሽንሺፕ ውስጥ ገብታችሁ ይሄንን ማውቆ አላባረራችሁም። እንደገና እሱ ሁለቴ አስወርዶሽ ለሶስተኛ ጊዜ አስረግዶሽ ክዶሽ 10,000 ድርሃምሽን በልቶ ሲጠፋ እንኳን ፍቅር ዲዛይን አውጥቶ አልጣለሽም። አርግዘሽ እንኳን እርጉዝ ሆነሽ መስራት ባትቺ እንኳን ስቲል ከነ እርግዝናሽ ተቀብሎ ስቲል እያሰራሽ እያኖረሽ ያለው ፍቅር ዲዛይን ስለሆነ እኛ ፍቅር ዲዛይንን እናመሰግነዋለን። በህዝብ ድምፅ እናመሰግነዋለን። በጣም እውነት በዚህ 8500 ሰው ስም እኔ እጅግ በጣም አድርጌ አመሰግናለሁ። ስቲል አርግዘሽ እንኳን አውጥቶ ስላልጣለሽ ስቲል እያሰራሽ ስለሆነ አመሰግናለሁ በጣም። ስራ እንኳን ማለት ነው እመቤቴ ከደከመኝ አልገባም። ለምን ገባሽ? ለምን እንዲሆንሽ? ለምን ስራ አልገባሽም? ምን ጎደለ? እመቤቴ አንድ ነገር አንቺ ደህና ነሽ? እንዴት ነሽ? በቃ ከጠፋው ትንሽ ከኦንላይን ምን ሆነሽ ነው? ደህና ነሽ አለሽ ነይ ምን ሆነሽ ነው የሚሉኝ። ምስር እዚህ ቤት ከገባች ስንት ወሯ ነው? እመቤቴን አንድ ቀን ማለት ነው እኔ እንጃ። እኔ እናቴ የማታረግልኝ ያደረጉልኝ እነሱ ማለት ነው። እናት የማታረገውን እኔ አሁን እናቴ ጋር እንደዚህ ሆኜ ቢሄድ እናቴ ምንም አታረግልኝ። ምን አለኝ ብዬ ወደና ምን ብዬ እናቴን አይናለሁ። እነሱ ግን ሲከፋኝም ስደሰት በቃ ትንሽ እንዲከፋኝ አይፈልጉም ማለት ነው። በዚህ አጋጣሚ እኔ እንደነሱ አይነት ሰው እንደነሱ አይነት ፍጥር ሰው አይቻላቅም በህይወት ዘመኔ ማለት ነው። በህይወት ዘመኔ አንዳንድ ሰው እንዳልኩሽ ውጭ ብሎ ያባረረኛል። እነሱ ግን አሁን ይሄ ሰሞን አሞኝ ራሱ ስራ ገብቻ አላቅም። ሀቢባ ስራ ገብቻ አላቅም። አንድ ቀን ለምን ስራ አልገባሽም ይሄ እንድነው የሚለኝ ነገር የለም ማለት ነው። ግን እኔ አሁን ሳስበው አንደኛ ልወልድ እየደረስኩ ነው፣ ሁለተኛ አንድ ሳንቲም የለኝም እጄ ላይ ምን ሆናለው የምለው በቃ የሱም ልጅ ነው ሀቢባ። እኔ ከሌላ የራሱ ልጅ ነው እኔ በሆዴ ያስኩት ማለት ነው። እሱ ዛሬ እንደዚህ እኔን እያንቋሸሸ እንደዚህ የሚያደርገኝ የራሱ ልጅ ነው። አንዴ ይኸው እየመጣች ነው። ሞዴሬተሮች አሁን የምልክላችሁን ኮድ ኮመንት ላይ ስትጽፍ አሜንን አስገቧት። ባሏን ይዛ እየመጣች ነው፣ እንነጋገራለን። ከይቅርታ እህቴ አንድ ጥያቄ ልጠይቅሽ። ሰብለ አይደለ ስምሽ እህቴ? ሰብለ ይህንን ጥያቄ መጠየቅ ግዴታ ስላለብኝ ነው። ቢካዝ እዚህ ጋር የሚከታተሉን 8500 ሰዎች ውስጥ አብዛኛው 80% ሴቶች ናቸው። እነዚህ ሴቶች ነገ አንቺ የደረሰብሽ ነገር እንዲደርስባቸው አልፈልግም። አንደኛ። ሁለተኛ ነገር ይሄ ነገር ትክክል ነው ብለውም እንዲያስቡ። አሁን አንቺ ትልቅ ሰው ነሽ፣ የ12 ዓመት ልጅ አለሽ አይደል? በርዝ ኮንትሮል የሚባል ነገር አታውቂም? ግዝና መከላከያ የሚባል ነገር ሰምተሽ ታውቂያለሽ? ያስሚን የሚባል ፋርማሲ ውስጥ በ9 ድርሃም ብቻ የሚሸጥ መድኃኒት እንዳለ ታውቂያለሽ? አታውቂም? ሀቢባ እዚህ ሀገር አላውቅም። ሀቢባ እዚህ ሀገር ጌታ ምስክሬ ነው አላውቅም። እሱ አምጥቶ ከሚሰጠኝ ውጪ ማለት ነው እግዚአብሔር ምስክሬ ነው። ለምን ብዬ እሰቃያለሁ? ቆይ ይቅርታ እንዴ። እሺ እሱ አምጥቶ የሚሰጥሽ ሁሉን ነገር እኮ ልከሽልኛል። እዚህ ጋር እያየሁ ነው። እሱ አምጥቶ የሚሰጥሽ ማስወረጃ ነው፣ መቆጣጠሪያ አይደለም። አንድ ወንድና ሴት አብረው ከተኙ እርግዝና የሚባል ነገር እንደሚፈጠር ግን ታውቂያለሽ። ለምን ኦልሬዲ ከዚህ በፊት ልጅ ወልደሻል፣ ታውቂያለሽ አይደል? እሺ ለምን ቢያንስ ከተኛ በኋላ እንኳን የ72 ሰዓቷን የአደጋ ጊዜዋን መከላከያ ለምን አልወሰድሽም? ለምን ኃላፊነት ስለ ህይወትሽ ኃላፊነት እንዲሰማሽ ስለሚፈልግ ነው። ገባሽ? ለምን አልወሰድሽም? ይህንን ነገር ሌላም ሴት እንድትማርበት ፈልጋለሁ። አሃ ለካ መከላከያ መውሰድ ይቻላል ብላ ሌላዋ ሴት እንድትጠነቀቅ ነው። እኔ በገዛ ገላችሁ አትተኙ ማለት አልችልም፣ ግን አትሊስት መከላከያ ውሰዱ። ምክንያቱም መከላከያ ብትወስጂ ሁለቴ ለማስወረድ እና ራስሽን ለመጉዳት አትዳረጊም ነበር። ሶስተኛው ላይ ግን ባነሻል። ኦልሬዲ አላስወረድሽም፣ ይመስገን ፈጣሪ። ግን መከላከያ የሚባል ነገር አለ። የተፈጠረው እኮ መከላከያው የተመረተው እኛ አላስፈላጊ እርግዝና እንድንከላከልበት ነው አይደል? ያለ ፕላናችን። አሁን እኮ አንቺ ብቻ ነሽ እየተሰቃይሽ ያለሽ። እሱማ ሄዶ ሌላ ሴት ውስጥ ተሸጎጠ እኮ አብስላ የምታበላው ልብሱን አጥባ ተኩሳ የምታለብሰው የልቃ አልባ የፈለገውን አንቺ ነሽ እኮ እየተንከራተትሽ ያለሽ።
ገባሽ? እኔማ ነኝ ተንከራተትኩ ያለሁት። እሱማ እየኖረ እኮ ነው ህይወቱን ሀቢባ እንዳልሽው እሱማ ህይወቱን እንክት አድርጎ እየኖረ እንደፈለገው እየተዝናና እንደፈለገው እየወጣ ነው። እሱ ትክክል ነሽ። የሚሰጠኝ ተስፋ በቃ አብረን እንኖራለን ችግር የለውም ነው ሀቢባ። በቃ ችግር የለውም እንወጣለን እንኖራለን ነው በቃ የእሱ አላማ ማለት ነው። በቃ እንፈራረማለን እንኖራለን ነው በቃ ሀቢባ። ሌላ ነገር ምንም ቢፈጠር በቃ አብረን ነው የምንኖረው ነው የሚለው ሀቢባ። ሌላ ምንም ነገር አይለም ማለት ነው። በቃ አንድ ነገር ከተፈጠረ አብረን እንኖራለን ምን ችግር አለው? በቃ የሚለው ነገር ይሄን ነው በቃ ሀቢባ የሚለው ማለት ነው። መቤቴን በቃ እኔ በቃ አብሬ የራሴ ሰው ነው ስላልኩኝ የራሴ ሰው ነው በቃ አልጎዳም። አብሮኝ የሚኖር ሰው ብለሽ እስካሰብሽ ድረስ ማለት ነው በቃ እኔ አብሬው ነው የምኖረው። አዎ ትክክል ነው። ለዛ ነው ሀቢባ እንጂ አንድ ሴቶች ከኔ አንድ መማር ያለባችሁ ነገር ማለት ነው የምሪ ነው ማርያምን ብትሞቱ ሰውን እንዳቀርቡ ሰው ይወደኛል አትበሉ። በቃ ሰውን ልወድ እችላለሁ እንጂ ይወደኛል አትበሉ። ለፍቅር ብላችሁ ማለት ነው አንዴ በተለይ ማለት ነው አንድ ቤት እየኖራችሁ መጠራጠርን ልመዱ። እንደኔ ማለት እኔም ተጠራጥሬ ቢሆን የሆነ ነገር ያመጣብኛል ይሄ ችግር ይደርስብኛል ብዬ ባስብ ኖሮ ማለት ነው ዛሬ እዚህ አይነት ህይወት ላይ ባልኖርኩኝ። ነፍስ ማጥፋት ማለት በጣም ከባድ ነው ለሚያውቀው ሰው ማለት ነው። በጣም እጅግ በጣም መውለድ ይሻላል። አንዳንዴ መውለድ ይሻላል ከማስወረድ ማለት ነው። ወልደሽ ብታምጪ ይሻላል። ምክንያቱም እሷ እኔ እንደዛ ስላስወረድኩ ነው ስንቴ አስወርዳ እያለችኝ የትም ሜዳ ላይ እየተኛችሁ እያለች ሁሌም እኔን አጀንዳ ማነው? ኦኬ አዎ፣ ይሄንን ነገር ደግሞ መጠየቅ ፈልጋለሁ። አንቺ እና እሷ ብሎክ ተደራረጋችሁም ቲክቶክ ላይ ላይፏ ላይ ነው የምታወራው። ላይፏ ላይ ሀቢባ ላይፏ ላይ ማሪ በጥያቄ ልክውን መልሱ እኔ ጠየኩሽ። አንቺ ሰብልዬ አንቺና ሩት የምትባለው ብሎክ ተደራርጋችኋል አልተደራረጋችሁ? ተደራረጋ ብሎክ ናት። ኦኬ ብሎክ ከሆነች ላይቫን ከፍታ ስላንቺ እንደምታወራ በምን አወቅሽ? በፌክ አካውንት እያየሻት እንደ ይደርስኛል እኮ የቤቱ ሰው በሙሉ ነው የምትለው በሙሉ በቃ የምትለው በሙሉ ስለኔ አጀንዳ ነው። ዛሬ እኮ እንዲያለችሽ ነው የሚሉኝ በቃ አይምሮ የራሱ ማለት ነው። አንቺ እርጉዝ ነሽ። ጭንቅላትሽን የሚነካ ነገር የሚረብሽሽን ነገር ልትሰሚም ልታይም አይገባም። ሀቢባ እኔ ያየሁትን እግዚአብሔር ነው የሚያውቀው አልኩሽ እኮ። እኔ ያየሁትን እግዚአብሔር የምድርና የሰማይ አምላክ ነው የሚያውቀው። እኔ አንድ ሰው በቃ ዛሬ ምስር ከኔ ጋር ከቆመች ከታየች ማለት ነው በቃ በሌላ አካውንት ትገባለች። በቃ ያንነት የኔ አጀንዳ የእሷ ቤት አጀንዳ እኔ ነኝ። አንድ ሰው አብሮኝ ከቆመ አንድ ሰው አብሮኝ የሆነ ነገር ካለ ማለት ነው ይሄ ነው ስራዋ። እሷ የሌላ የፌክ አካውንት ይኑራት አላውቅም። በቃ እኔ እንጃ እንዴት ብዬ ልንገርሽ። በቃ ከዛ ሰው እየቆራረጠ ጓደኛ የሚያቀኝ በቃ ዛሬ ሴትዮዋ ዛሬ ምን ሆና ነው ይሉኛል እየመጡ ማለት ነው ላይፌ ላይ ይገቡ ከስተምሮቼ ማለት ነው። እየተሳደበች እኮ ነው ይላሉ። ተው አትሳደብ። እኔ እንጃ እላለሁ አንዳንዴ በቃ እኔን አይደለም የምልበት ቀን አለ እያለቀስኩኝ ማለት ነው። እኔን አይደለም እንደዛ የምትለኝ ተውኝ። እኔን እንደዚህ ነው የምለው በቃ ለምን በቃ ህሊናዬ እየተነካ ነው አውቃለሁኝ። እኔ በጣም እየተነቅ በሰው ትሪት ነኝ ያለሁት። በቃ ሰው ትሪት እያደረገኝ እሱ ትቶኝም ቢሄድ እነሱ ትሪት እያደረጉኝ እዚህ ቤት ያለ ሰው በሙሉ ትሪት እያደረገኝ አይዞሽ እያለኝ ነው ሀቢባ እኔ ቆሜ እዚህ የደረስኩት። ግን ዛሬ ደግሞ መውለጃዬ ሰዓት ነው። በዚህ በመውለጃዬ ሰዓት እኔ ደግሞ የሚያስፈልጉን ነገር ብዙ ነገር አለ። ስለዛ ነው እኔ አሁን እንደዚህ እየተናገርኩ ያለሁት ማለት ነው ማርያምን እንጂ እኔ አንድ ቀን እኔ እንጃ እኔ አንድ ቀን ላይፏ ላይ ገብቼ እሷን የሆነ ኮመንት ጽፌላት አላውቅም አንድ ቀን ማለት ነው። ስለዚህ ነው የወሰደውን ብር ይመልስልኝ። ያረገዝኩት የእሱ ልጅ ነው። በቃ የሚደረገው በሙሉ ያድርግ። የኢትዮጵያ ሕዝቡ ምን ይፍረድ። እኔ አሁን አንድ ጥያቄ ስጠይቅሽ ረጅም መልሳት መልሽ። ጥያቄዎች ይጠፉብኛል። አሳጥረሽ ማሬ። እሺ አንቺና እሱ አይዞሽ አታልቅሽ። አንቺና እሱ ለመጨረሻ ጊዜ ያወራችሁት መቼ ነው? የመጨረሻ ጊዜ ያወራነው ማለት ነው የመጨረሻ ጊዜ ያወራነው አስወርጂ ብሎኝ ነው። አስወርጂ ሲለኝ አላስወርድም አልኩት እዚሁ ቤት እያለ ማለት ነው። እኔ ለሶስተኛ ጊዜ ህይወቴን አላሳልፍም፣ ህይወቴን አልገልም። የገደልኩት ነፍሳት ራሱ ነገ ያስጠይቀኛል። አላስወርድም አልኩት በቃ ይሄ ነው በቃ አጭሩ መልስ ለሱ የመለስኩት። በትክክል ጊዜውን ንገሪኝ። ለመጨረሻ ጊዜ አንቺ እና እሱ በስልክ ያወራችሁበትን ቀን ንገሪኝ፣ ወሩን። ይሄን ከዚህ እዚሁ ቤት እያለ ነው ሀቢባ፣ በስልክ አይደለም። እዚሁ ቤት እያለ በአካል እንደዚህ
በአካል እንደዚህ ተገናኝተን ከወጣ በኋላ እሱ አንቺን ጥሎ ከፍቅር ዲዛይን ከጠፋ በኋላ በስልክ አውርታችሁ ታውቃላችሁ? አዎ አውርቼዋለሁ። ትናንትና አሁን የሆነ ሰው የኔን ቪዲዮ ፖሰተ፣ የሆነ ሰው ማለት ነው የኔን ፎቶ ፖሰተ። የሆነ ሰው አይደለም ማሪ፣ አንቺ ቤት ገብቶ ሲከራከር ገንዘብ ምናምን ያለው ልጅ ማን ነበረ? አንቺ እንዲዳኙ አሜን የገባችበት እሱ ልጅ ነው መሰለኝ። የኔን ፎቶ ፖሰተ። ምን ብሎ የኔን ፎቶ ሲፖስት ምን ብሎ እሱ የፖስተው ፎቶ አውርዶ ቦይስ አድርጎልኝ ማለት ነው አጠፉት። ማታ ለሊት 3 ሰዓት ከምናምን 3 ሰዓት ተኩል ላይ ምን ሊለኝ በዛን ሰዓት ይሄው አሳይሻለሁ። ምን ሊለኝ በዛን ሰዓት ቦይስ እንዳደረገ ቪዲዮ እንዳደረገ ማቀው ነገር የለም። አስቢ በዛ አናወራ። በዛን ሰዓት ልጁ ቪዲዮ ስለፖሰተ ቪዲዮን ቶሎ ማርያምን ሊከርዱንም ቪዲዮ ሀቢባ የሆነ ነገር ከጻፈ ማለት ነው አንቺ ሰምተሽ አጨርሹም ሲያጠፋ አንቺ ሰምተሽ አጨርሹም ሲያጠፋ የሆነ ነገር አንቺ የሆነ ነገር እንዲህ ካደረግሽ በቃ የሆነ ነገር ወዲያው አጅር ላይ የሚያጠፋ ወዲያው አጅር ላይ የሚያጠፋ ይሄኛው የፍቅር ዲዛይን ትክክለኛ አካውንት ነው። የቱ የሆነ አካውንት ፍላወር ተላከልኝና ኮሜንታተሮች ደግሞ ፍቅር ዲዛይን ይምጣ እና መስግነው እያሉ ነበርና ፍላወር ሲላክልኝ የሆነ ሰው በፌክ አካውንት ፍቅር ዲዛይን ብሎ ከፍቶ እየመጣ ይሄ አይደለም ፍቅር እንደዚህ እንትን ላይ አይገባም። ይሄ ኢትዮጵያ አረንጓዴ ቢጫ ያለው አይደለም። ኦኬ እኔ ነኝ ታብ እያደረኩ ነው ማሬ፣ የኔ ነው ይሄ የድርጅቱ ስልክ ታብ እያደረኩ ነው ውዴ። ኦኬ ገባኝ። እሺ ስለዚህ አሁን እኔ የጠየኩሽ ለመጨረሻ ጊዜ በስልክ ያወራችሁት መቼ ነው ብዬሻለሁ። ከዚህ ቤት ከጠፋ አላወራንም ብለሻል። ትናንትና ማታ ግን የበቀደሙ ልጅ የኔን ቪዲዮ የፖስተውን ቪዲዮ ልኮ በቪዲዮ ዙሪያ ሊያወራኝ ቮይስ ልኮ ወዲያውኑ ሳልሰማው ደለተው አይደል? ይሄ ነው ቃልሽ? ይሄ ቃል ያለኝ ደግሞ ሌላም አለ። ከዚህ ቤት ሄዶ እሷ ጋር ሆኖ እኔ ከስሃለሁኝ በህግ ቢያንስ ይሄዳለሁ ህግ እንዲዳኘኝ አደርጋለሁ ብዬው ወረቀት ትልክለት ማለት ነው። ወረቀት ላኩለት። ያላለኝ ሊከርድ የለም ያላለኝ ነገር የለም። እኔ የአባትነትን ስም ብቻ ስጠኝ እንጂ ለልጄ ያልኩክ እኔ ና ይሄን አግዘኝ ና ይሄን አድርግልኝ አይደለም ያልኩ። የልጅነት አባት ብቻ ለአባቴ የልጅ ስም ብቻ ስጠው። እኔ ልጄን ያለ አባት አላሳድግም ስለው ማለት ነው። ከዛ የሆነ ቦይስ ስላከልኝ በጣም ለመናገር የሚያስጠሉ የሚዘገን ቦይስ ስላከልኝ ቦይሱ ካለ ለሷ ቦይሱን ልክልሻለሁ ችግር የለውም። ሳብልዬ የጠየኩሽ ለመጨረሻ ጊዜ ይኸውልሽ፣ ለዚህ ነው አይሻ እኔ እንዲገባኝ በግልጽ እንድትነግሪኝ እፈልጋለሁ። ከቤት ጥሎ ከጠፋ በኋላ በስልክ መቼ ነው ያወራችሁት ስልሽ አውርተን አናውቅም አልሽ። አሁን ደግሞ መልሰሽ ቮይስ አድርጌለት ነበር የልጄ አባት እንድትሆን ብቻ ነው የምፈልገው ብያለሽ። ሶ ኤግዛክትሊ ልከስህ ነው አልኩት። ሀቢባ ከሰስኩት በህግ ማለት ነው። ስከሰው ማለት ነው ምን ታመጫለሽ? የፈለግሽበት ቦታ ሄደሽ ክሰሽኝ፣ ምንም አታመጭም ነው ያለኝ። ሀቢባ ምንም አታመጭም አለኝ። ሰብሊ አንዴ ላስረዳሽ። እሷ ያለችው ለመጨረሻ ጊዜ አማንን በስልክም ሆነ በአካል መቼ ነው ያወራሽ? ለመጨረሻ ጊዜ ቆይ ልንገርሽ። አሁን አንቺ ፖሊስ ጣቢያ ቀርበሽ ምንም መናገራችሁም ትቀያይሪያለሽ። አሁን አንቺ ፖሊስ ጣቢያ ቀርበሽ መትከሰስ የምትይ ሰው ነሽ። እንዲህ እየቀያየርሽ አንዴ አውርተን አናውቅም ከቤት ከወጣልሽ፣ ከዛ በኋላ መልሰሽ በዋትሳፕ ልጄን እንደዚህ አልኩኝ ያልሽ። ኤግዛክትሊ ከጠፋ ስንት ጊዜው ነው ቤቱን ጥሎ ከወጣ? አንዴ ቤቱን ጥሎ ከወጣስ እኔ ልመጣ አካባቢ ካለች እኔ ወደ አራተኛ ወሬ ነው። ስንት ወር ሆነች ነው እሱ የወጣው ከዚህ ቤት? እኔ የ2 ወር ነፍሰ ጡር ሆኜ ነው የወጣው። አሁን 7 ወር ነው። ኦልሞስት 5 ወሩ ማለት ነው። እኔ እንግዲህ አላውቅም፣ ያው በምትለኝ ነው ማናገር ስለማችል ነው። ሶሪ በቃ 5 ወር ብለን እንይዘዋለን። አለቀ በቃ። እንደዚህ አጭር መልስ ፈልገው ማሪ፣ ጭንቅላቴ አይዝም ሲረዝም። እሺ ከ5 ወር ነው። በዚህ 5 ወር ውስጥ ስንት ጊዜ አወራችሁ በስልክ? አንድ ጊዜ ዋትስአፕ ላይ ቮይስ ላክሽለት እና አንድ ጊዜ ዋትስአፕ ላይ ክስ መስርቻለሁኝ። ስለዚህ ክስ እየመሰረትኩኝ ነው።
ስለዚህ እኔ የምከስክ የልጅ አባት ብቻ ስም እንድትሆን ነው እንጂ ሌላ ነገር ላስቸግርህ አይደለም። እኔ አርግዣለሁ መግቢያ የለኝም አልኩትና ቦይስ አደረኩለት። ያልሆነ ቦይስ አደረገልኝና የፈለገሽ ቦታ ሄደሽ ጠይቂኝ እንደፈለገሽ አድርገሽ ምንም አታመጭም አለኝ። ከዛ ነው ዘጋሁት መልሼ ቦይስ አላደረኩለትም። እኔ ትናንትና ማታ ደግሞ እራሱ ገብቶ ልጁ በፖስተው ቪዲዮ መጥቶ ልኮልኝ ቪዲዮ ሳልሰማው ቦይሱን እንዳለ ደለታ ስልኬ ላይ አሳይሻለሁ። የደለታው ስንት ሰዓት? ትናንትና ማታ በ3 ሰዓት ብሎ አሳይሻለሁ ስልኬ ላይ ልኮ ደለቱ። እኔ አውርቻቸው አላውቅም። የዛሬ ስንት ወር ነው በዋትስአፕ ልከስህ ነው ብለሽ ቮይስ ያረግሽለት? የዛሬ 5 ወር አካባቢ እንደወጣ ማለት ነው። የወጣው እንደወጣ ከዛ በኋላ አውርታችሁ አታውቁም? ከ5 ወር በኋላ አውርታችሁ አታውቁም? ትናንትና ብቻ ላይቭ ሪከርድ ልኮ ቪዲዮ ሪከርድ ልኮ ዋትስአፕ ቮይስ ልኮ ግን ቮይሱን ሳትሰሚው ደለተው። በቃ ይሄን ያለው ባንቺና በሱ መሃል። ከዛ እሷ ደግሞ እሱ ጋር እያለ እሷ ጋር እያለ ቮይስ አድርጋልኛለች ብዬሻለሁ በዋትስአፕ። ያንን ቮይስም እኔ አልነካሁትም፣ ምንም አላልኩትም። መልሼ መልስ አልሰጠኋትም። ጸጥ ነው ያልኳት። መልስም አልመለስኩላትም አንድ ነገር ለሷ ማለት ነው። ቮይሱን ራሱ ሌላ ሰው ላይ ነው ሼር አድርጌ የሰማሁት። እየሷ ላይ ገብቼ ራሱ እንደዚህ አልነካሁትም ቮይሱን ማለት ነው። ማሬ በቃ አሁን ይምጣና አማን ያለውን ነገር ለምን አይናገር? አዙም ደከመው ተበሪ መስዬ እንዴት ናችሁ? ውጭ ስለሆንኩ ነው። እሺ እሺ ማር ማርያምን ይምጡ እንዴ! ምንም ቢሆን የእሷ ብቻ አይደለም ልጁ የእሱም ነው። ጉድ እኮ ነው። ሞዴሬተሮች ኮመንት ላይ መታ አሜን ዲዛይን ስትጽፍ ቁጥር ሞዴሬተሮች ዋትስአፕ ግሩፕ ላይ የጻፍኩትን ኮድ ስትጽፍ አስገቧት። እሺ ሀቢባ 7 እና ሀቢባ 8 ፎሎ አድርጉ። የኔ ባካፕ አካውንቶች ናቸው። ፎሎ አድርጉት። ሀቢባ 7 ሀቢባ 8 የኔ ባካፕ አካውንቶች ናቸው። ዋርኒንግ ቢሰጠኝ አካውንት ኦር ቢዘጋ በዛ ነው የምንገናኘው ማለት ነው። የአደጋ ጊዜ አካውንቶቼ ናቸው። ቶሎ አካውንት ስለሚዘጋብኝ እንዳንጠፋፋ ፎሎ አድርጓቸው ባካፕ አካውንቶቼ። እሱ ቲክቶክ አለው። አይዞሽ እናቴ አታልቅሺ ፕሊስ አታልቅሺ። ለእርግዝና ጥሩ አይደለም። ሚውት ነሽ። ምስር አብሪላት። አበራው ላተራ እያለቀሰች ነው። አቡዬ ለሊቱ ሙሉ ስታለቅስ ነው የምታድረው። እቺ ሴት እያረበናት አልገባኝም። ምን አዲስ ነገር ተፈጥሮ ነው ማለት? የለመድሽው የምታውቂው ነገር ነው። እርግዝናው የነበረ አይደል? አብሮሽ ነበረ ማሬ። ሲረገዝ ሲገፋ ያው ያለሽበት ሁኔታ ማላ አይደል? ይከፋል። እርጉዝ ሆነን ስላየነው ነው። አታልቅሽ። ለማንኛውም በራሱ ቲክቶክ ራሱን ነው የምፈልገው። አሜን መታ አስተያየት እንድሰጥብኝ አልፈልግም። አንቺ ፊት ላይ ያለውን ነገር ውሸት ካሆነ ይናገር። የእሱን ቲክቶክ ላኪልኝ። እኔ አላውቀውም። የእሱን ቲክቶክ የእሷን ነው ማለት ነው። በራሱ ቲክቶክ ይምጣ በያት። በራሱ ቲክቶክ 24 ሰዓት ላይፍ ላይ አይደለም የሚውለው። በራሱ ቲክቶክ ይምጣ በያት። ራሱ ይምጣ። ከሷ ጋር አልፈልግም። ኧረ አታልቅሽ በቃ ማሬ። ፈጣሪ ነው። አታልቅሽ አንቺ ማርያም። ልጅሽ ይጎዳል። ልጅሽ ይሰማዋል እኮ እናት ስታዝን ምስር ወይ አታልቅሽ። በእናትሽ አታልቅሽ። እርጉዝ አይደለች። ምን ሆነ ነው? በእናትሽ አታልቅሽ። ሲጀመር አንዴ ላውራሽ ውዴ፣ አንዴ ላውራሽ ማሚ። ይኸውልሽ አንድ ነገር ልንገርሽ። ሁሌም አለ አይምሮሽ ስትተችው ጀግና እናት ማለት ነው። ጀግና እናት ለልጁ አባት ቢኖርም ባይኖርም አንቺ ጀግና ከሆንሽ ልጅሽን ማሳደግ ትችያለሽ። ይሄን ያህል አንቺ ልጅሽን በጤና ማግኘት የምትፈልጊ ከሆነ እንደዚህ ማልቀስ የለብሽም የኔ ፍቅር። ምን ሆነሽ ነው አንቺ? እንደውም ጀግና ሆነሽ ልጅሽን አንቺ ማሳደግ ነው ያለብሽ። ይሄን ያህል መጎዳት የለብሽም። አሁን መውለድ አትፈልጊም በሰላም እንዴ? አረባና እኮ ማለት ነው። አንድ ሳንቲም እንኳን የለኝም። አሁን ብታመም እንኳን ማለት ነው አንድ ሳንቲም የለኝም። ማሬ ለእናቱ ይጀመር ስታረግ ትችላ ነበረ እሷ ማለት ነው። አንድ ሀቅ ልንገርሽ ሱሱዬ፣ ዋጥ አርጋ ለመውጣት አልፈለገችም። ግን አሜን ወታ ሀቢባን
ባሌ ሐቀኛ ነው። እቺ ልጅ ስንት ጉር ተሸፍና ሚዲያ ላይ እንኳን አላወራችም፣ መውጣትም አልፈለገችም። ከነ ችግሯ እንደምንም ወልጄ ነው የምትለው የምታርፍበት ስላላት ማለት ነው። ግን ወታ ባሌ ንጹህ ነው ቆንጆ ቢሆንም እንደዛ አይነት ነገር አያደርግም ብላ ስትል ነው ማውጣቷ እኮ ልክ ናት ማሬ፣ ማውጣቷ ልክ ናት። ግን እሷ ጀግና እናት ነው መሆን ያለባት። አእምሮዋን መስራት ያለባት ለልጇ መኖር ነው። ገባሽ? እራሷን እንደዚህ መብርሃን ምስክሬ ነው። የዛሬ ስንት ቀን ነው ሳምሪ የኛ እንትን ብላ ፕሮግራም ነበረንና እኛ ቤት ውስጥ እያለን ዞር ዞር ብዬ ሳያት የለችም። እንዴ እቺ ልጅ የት ሄዳ ነው ብዬ ጓዳ ገባሁኝና ውሃ ልጠጣን ስል ባላኮና ላይ በር ዘግታ እንደዚህ ትንሽ ነች ባላኮና ታውቃላችሁ፣ የቢልዲንግ ባላኮና ላይ እንደዚህ አንገቷን ደፍታ እዛ ላይ እያለቀሰች አቡሙች እንደዛ ሆና ወይኔ እንዴት እንደደነገጥኩኝ መድኃኒዓለም ቆሌ ነው የራኩት። በቃ የሆነ ነገር የባላኮናውን በር እንትን ብላ ነው ዘግታ ማለት ነው። ማንም አያያትም። አሁን ያለኝም ምናምን ብለሽ አታስቢ። ልጅ ሲጀመር አላህ ልጅ ሲሰጥሽ ማለት ነው የራሱን ርዝቅ አዘጋጅቶ ነው የሚሰጥሽ። እሺ ወላሂ በራሱ በርዝቅ ነው የሚኖር። ለፈጣሪ ሰጥሽ ልጅሽን በሰላም መገላገል ነው ያለብሽ። አሁን እንደዚህ ሆንሽ ለልጅ አንድ ነገር ቢሆንብሽ ለአንቺ ጥሩ አይደለም ወላሂ። ኧረ እንደው እግዚአብሔር ይስጠው፣ ብዙ ተስፋ ነው የሚሰጣት ፍቅር ማርያምን። አንዴ ውለጂና ተገላገይና ትንሽዬ ሱቅ እሷም ገንዘብ እንደነበራት ያውቃል ፍቅር። የሰራችውን ገንዘብ የተቀበለችው አለ እሱ እንዳለ ነው ፍቅር ራሱ የሚያውቀው። ዘመዴ ነው እንኳን ብሎ ለዛኛው አላገዘም። ገብቶሻል? ባይዘው ሀቡ ዘመዳማቾች ናቸው፣ የስጋ ዝምድና አለው። እሱ ነው ሰለው ታዲያ ምን ዋጋ አለው? አዎ እያለች ነው አጎቱ ነው አለች። አሜን ዝምድና አላቸው። አዎ አጎቱ ነው። ግን እንደዛ ሆኖ እንትን አላለም። በቃ ይሄንን ስጨርሺ አሁን ፍቅር ራሱ እሷ ብር እንዳላት ነው የሚያውቀው። ምክንያቱም ብሯን ተቀብላ ነበረ የሆነ ጊዜ እና ያ ብር አለ። አሁን በቃ ስትወልጂ እኔም ጨማምሬልሽ እዚሁ ታርሰሽ ማርያም የሚላት እኛ ፊትም እንትን ለማሽቃበጥ ምናምን አይደለም። ያርገው አያርገውም አላውቅም። የእውነት እኛ ፊት የሚላት ነው። ምንም እንዳይሰማሽ አይክፋሽ፣ በስነ ስርዓት ውለጂ፣ እዚህም ያሉት ያርሱሻል። ከዛ በኋላ ትንሽዬ እኔም በቻልኩት አቅም አግዤሽ ትንሽ ሱቅ ከፍቼ አርፈሽ ልጅሽን ታሳድጊያለሽ የሚላት። ከዛ ያንን ብር እኮ ለሱም ሰጥቼዋለሁ ብላ ፈረጠች። የለም እጄ ሱቅ እንከፍታለን። እንደገና ደግሞ ያኔ አርግዛ ስታስወርድ እሷ ወረቀት አራናቡ ያልነበረች ወረቀት ስለሌለሽ ሄደን መፈራረም አንችልም። ስለዚህ አንቺ ወረቀትሽን ስታሰሪ የምትለው ከሆነ ማለት ነው ወረቀትሽን ስታሰሪ ሄደን እንጋባለን። ታካ ልብስ አቅምና ምንድነው እንትን እኮ የምትገዛለት እሷ ነች። እንደው የሴት ልጅ ልብ እንደው መድኃኒዓለም እንደው ምን አይነት ልብ ራሷ ሁሉን ነገር ልብስ፣ ጫማ፣ ዶድራንት፣ ፓንት ሁሉ ነገር መገዛለት እኔ ነኝ ብላለች እኮ ራሷ። ከሷ ከራሴ ይልቅ ለሱ ነው ማደርገው። ያውቃሉ እዚህ ቤት ለሱስ ደሞዝ አንቺ በደሞዝሽ እሱን ከላይ እስከታች ስታለብሺ የሱስ ደሞዝ የት ሄደ? ለማን ሀቢባ እሱ ህይወቱን እያመቻቸ ነው። ውጭ ላይ የራሱን ህይወት እያመቻቸ ነው። የኔን እንዲያድርጎ ማለት ነው። የኔን እንዲያድርጎ እሱ የራሱን ህይወት ኢቭን አንቺ የራሱን ህይወት እሱ አስተካክሎ እኮ ነው የወጣው። ሀቢባ እኔን እንዲያድርጎኝ የራሱን ህይወት በቃ ቦታ አስይዟል። ስለዚህ እኔ ምንም ብሆን በቃ እነኚህ ሰዎች አውጥተው እመቤቴ እኔ መርዝ ለመጠጣት ገዝቻለሁ አልኩሽ። በቃ እኔ አውለታ ማለት ነው ራሴ እሷ ባትይዘኝ ማለት ነው ውደቂ ነው ያሰኘኝ ከዛ ላይ ማለት ነው። ምክንያቱም ህይወቴ ዝብርቅርቅ ነው ያለው። በቃ ዝብርቅርቅ የሚል ነገር ታውቂያለሽ። እኔ ቤተሰብ መቼ ነው የምትመጪው እያለኝ ቤተሰብ ብዙ ነገር ከኔ ተስፋ አለው። ልጄ ተስፋ አለ ሀቢባ። እሱ እንደዚህ በማድረግ ውስጥ እንዴት አይሰማሽም? እንዴት አይሰማሽም? እስቲ ንገሪኝ አንቺ እንደ ሴት እንደ ልጅ እናት ማለት ነው። በዚህ ልክ ሴት እኮ እናቱም ሴት አለው። ግን በዚህ ልክ ሴት ልጅ እንደዚህ የሚያደርግ ወንድ አለ ብዬ በህይወት አታውሪ፣ ደክሞሻል። ሴቶች እየተማሩ ገንዘባችሁን ያዛርጉ። እናቴ ዘንጡ። ለወንድ ከምትቀልቡ ለወንድን አጣልብሱ። አትሰርቶ ያምጣ። ሀቢባ ሁሌ ታስተምራለች። አትማሩ ማርያምን። እኔ እንደው ጌታን ይቅርታ አድርግልኝና እኔ እግዚአብሔር ምስክሬ ነው። ወንድ ወጠጤ ከማበላ የተቸገረ ስንት አለ። እግዚአብሔርም ይቆጥርልኛል። ነገር ገንዘባችሁ አልጠፋ። የሚጠፋበት ቦታ ከሌለ ከወደደች ከአንቺ እኩል ነው ያድርግ። አትሳቡ። መብርሃንን
አቦኔ ከድሮ እናገራለሁ። ከድሮ ቲክቶክ ላይ ከመጣው ጀምሮ እለፈልፋለሁ። ለወንድ ልጅ ከምታበሉ እናንተ ስታደርጉላቸው ፍቅረኛችሁ አትመስሉትም፣ እናታችሁ ነው የምትመስሉት። እናታችሁ እናቴ ነው ተጨንቃ እንግዲህ ልታለብሰኝ የምትችለው፣ አባቴ ነው ልጅ ሆኜ የሚያለብሰኝ የምችለው ራሴን እስክንችል አይደል አቡዬ። ስለዚህ እንደ ፍቅረኛ አይቆጥራትም። እንደ እናቱ ስለቆጠራት የውጭው አማራ ወደ ውጭ ሄደ፣ ወለደ፣ ምን አለ፣ እሷም ማን ቀረች? ያው ብቻዋን አይዞ እኔ እንጃ የት ይሄድ ነበር። በጣም ያሳዝናል በእውነት። እኔ ምን እንደምል እራሱ አላውቅም፣ ግን ቢያንስ የእርግዝና መከላከያ ተጠቀሙ ነው የምለው። እኔ ስለጠፋው ብር ስለምን አያገባኝም። እኔ እማዝነው ስለሚወለዱት ልጆች ነው። ብዙዎቹ አሁን እህታችን እሺ ትወልጃለሽ፣ ከዛስ ኢማራት ላይ ልጁን የማሳደግ አቅም አለሽ እህቴ? ወይንስ ሀገር ቤት ነው ለእናት የምትልኪው? ምንድነው ሀሳብ? ትወልጃለሽ፣ ፈጣሪ በሰላም ይገላግልሽ። ኢማራት ጥሩ ሀገር ነው። ማሬት ሰርተሽ አትጠየቂም፣ የጋብቻ ወረቀት አትጠየቂም። ኢትስ ኦኬ። ትወልጃለሽ፣ እንትን አይደለም፣ በሽታ አይደለም፣ ልጅ ነው። 9 ወር ሲሞላ ይወለዳል። ኦኬ፣ እጤ አይደለም፣ ልጅ ነው። ምንም ይሄን አለ እንትን የሚባል ነገር አይደለም። ግን ከተወለደ በኋላ ልጁ ወደ ልጅቷ ሴትም ትሁን ወንድ ነው ሴት? እኔ ቼክ አላደረኩም አቢባ። 7 ወር አይደለሽ? 4 ወር ላይ ነው እኮ አልትራሳውንድ የሚታወቀው። ማለት የሚያስከታትሏት እዚህ ነው። ወንዲውን ሴት ማወቅ አልፈለገችም። ሴት እኔ ማወቅ ስላልፈለግኩ ኦኬ እንጂ ቼክአፕ ትሄጃለሽ? አዎ እሄዳለሁ። ኦኬ። ስለዚህ ልጅሽ ስትወለድ ወይም ሲወለድ ምንድን ነው ሀሳብሽ ያሰብሽው? የ2 ወር የ3 ወር ልጅ ሆኖ ኢትዮጵያ አድረሰሽ ለመምጣት ነው ያሰብሽው? የ3 ወር የ2 ወር ልጅ አይደለም። እናቴ ታማሚ ናት፣ ልትይዝ አትችልም። እኔ ደግሞ ካልሰራው ልጄን ማስተማር አልችልም፣ እሱንም ማገዝ አልችልም። ግዴታ ላይ የሆነ ስራ ፈጥሬ መስራት ነው የምፈልገው አቢባ። እዚሁ ልጅ በሰው ሀገር እንዴት አድርገሽ ታሳድጊያለሽ? አንቺ ልትሰሪ እኮ ሌላ ናኒ ደግሞ ልጅ ጠባቂ ደግሞ መቅጠር አለብሽ። እኔ ተሸክሜ የምሰራለሁ አቢባ። እኔ ስራ ሊኑረኝ እንጂ ምንም ሆኜ እሰራለሁ። ምን ነበር ያሰብሽው በሰዓቱ አንቺ? አሁን እኔ ሱቅ ከፍቼ በቃ ሱቅ ውስጥ ቁጭ ብዬ የሚያስፈልገኝን ነገር ኦንላይን ላይ እያዘዝኩት ቁጭ ብዬ ሱቄን እየሰራው ልጄን ማሳደግ በቃ ልጄን ከዓይኔ ፊት አለይም ብዬ ነው እህልሜ ማለት ነው፣ እቅዴ ማለት ነው። የሱቅ ገቢ ልጅ ለማስተማር በቂ ነው? ልጅሽ ለትምህርት ስትደርስ ለማስተማር ለትምህርት ቤት ክፍያ በቂ ነው? ውድ አይደል ትምህርት ቤት አረብ ሀገር ላይ? ከዛም በኋላ አይቼ የማልችል ታቅም ልጄ ካደገ ነፍስ ካወቀ በኋላ ቢያንስ ለእናቴ ብሰጣት እናቴን አያስቸግራትም። ግን ልጄን ነፍስ እስከሚያውቅ እኔ ግዴታ መስራት አለብኝ እዚሁ ሀገር ልጄን አጠገቤ አድርጌ ማለት ነው። እናቴ ማድከም አልፈልግም። እናቴ በታማሚ ናት። ልጆች ያጠፋሉ፣ ልትናደር ትችላለች። ታውቂያለሽ እናቶች ስለሚታመሙ ማለት ነው። እናቴ ደም ግፊትና እንትን አለባት። ስለዚህ እኔ ለእናቴ አልሰጥም። ነፍስ እስከሚያውቅ ልጄ እዚሁ እየሰራውኝ አጠገቤ እያሳደግኩኝ ነፍስ ካወቀ በኋላ የትምህርት ቤት ደረጃ ላይ ሲደርስ ወይ ለእናቴ እሰጣታለሁ ወስጄ እንጂ ከዛም በኋላ ምንም ያሰብኩት ነገር የለም። አሁን ላይ ሰጥቼ ለእናቴ ልሰጥ አልችልም። በ3 ወር በ2 ወር ልሰጥ አልችልም ሀቢባ። በጣም ያሳዝናል። ኤኒዌይ እባካችሁ ሴቶች አርቃችሁ አስቡ። ምንም ነገር ስታዩ ዋትስ ኔክስት በሉ። ከዚህ ቀጥሎ ነገር ምንድን ነው? ግንኙነት ሳደርግ ምንድን ነው የሚመጣው? እርግዝና የሚባል ነገር ይመጣል። እሺ እርግዝና አንዴ ላውራሽ አውሪያው ስለ እርግዝና ስታወሪ ማለት ነው። እኔ የዚህ ሀገርን የእርግዝና መድኃኒት አላውቅም። አረገዙ ወልደው ጣሉ እየተባለ አንድ ሰሞን እንትን ሲባል ማርያምን ነው የምልሽ አቡዬ፣ ሴትዮዬን ጠይቄ የዚህ ሀገር የእርግዝና መከላከያ ምንድን ነው የሚባለው ስላት ምን ነው አረገዝሽ እንደ ያለች፣ አይ ለእኔ አይደለም ሰው ጠይቆኝ ነው ብያት ጎግል አድርጋ ፎቶውን አንስታ ሰጠችኝና ወጥቼ ከምታረግዙ እንደዚህ ግንኙነት ካረጋችሁ በኋላ ይሄንን ዋጡ፣ ዝም ብላችሁ አታርግዙ ያለ እቅድ ብዬ ቪዲዮ ሰራው። አይኔን በጨዋ ጥቤ ወጥቼ ማርያምን ነው የምልሽ ወረዱብኝ አቡዬ። ሰው ሁሉ እንዳንቺ ዘልዛላ ይመስልሻል ወይ? እኔ ተንዘላዝዬ አላውቅም። እግዚአብሔር የተመሰገነ ይሁን። እኔ ድንግል ነኝ እዚህ ሀገር ከመጣው ጀምሮ ማለት ነው። ማለት ነገሩን ስትነግሪያቸው እንደ እንትን እኔ ባለጌ ያደረጉኝ ሀቡ እንትኔ ባይዘጋ የድሮ ቲክቶክ ቢኖር ከነ ማስረጃው ተናገሩ። ቪዲዮ አልሰራውም። የእርግዝና መድኃኒት 2 አይነት የ72 ሰዓት እና የ5 ቀን እስከ 5 ቀን የሚጠቅም ብዬ ሴትዮዬ በስነ ስርዓት አውርዳ መድኃኒቱን ፊት ለፊት ላይ ቁጭ አድርጌ ቪዲዮ ሰራሁላቸው። ሀቡዬ ረገሙኝ። ባለጌ ዘልዛላ፣ ሰው ሁሉ እንዳንቺ ይመስልሻል?
እመቤቴ ብቻ ግን እንደዚህ አይነት ነገር አለና ጋይስ ሰው እና አታስቁኝ። አሁን ለራሳችሁ ሰው ሲናገር እኔ ባለጌ ሆኜ አይደለም እንዳትጎዱብኝ፣ እህቶቼ ናችሁ ባለማወቅ አሁን የመድኃኒት ምን እንደሆነ የማታውቁ ልጆች ታረግዛላችሁ። ለዛ ብዬ ሰራ እናንተ ግን የዛኔ እኔን እንደ ባለጌ እንደ ዘልዛላ ቆጠራችሁ። ለእናንተው ነው ለማለት ነው። አሁን ካስፈለገ ስሪ የምትሉኝ ከሆነ ቪዲዮ እንሰራላችኋለሁ። ፎቶውን አምጥቼ ራሳችሁን ጠብቁ። ማርያም ዞረን ተጎጂዎች እኛ ሴቶች ነን። ወንዶች አያረግዙም። ማሬ ጠቅ ያረጋሉ፣ ዞር ይላሉ። አረገዝኩ ስትይ የራስሽ ጉዳይ ወይ አስወርጄ ይልሻል ወይ የራስሽ ጉዳይ። እኔ አትጠነቀቂም ነው የሚልሽ። አብረን ነው ያደረግነው አይልሽም። ማሬ ካደረገ በኋላም ወይ መከላከያ ውሰጂ ወሰድሽ ብሎ እንኳን አይልም። እናንተ እኮ የምታፍሩ ነገር ናችሁ። እንደዚህ አይነት ነገር ካለ ፋርማሲ አለ ሂዱ። በመድኃኒት መዋጥ ብቻ አይደለም በሽታም አለ ጋይስ። እዚህ አረብ ሀገር ስለምትኖሩ HIV የሌለ እንዳይመስላችሁ፣ በሽታም አለ። ለራሳችሁ ወቁ። እንደዚህ አይነት ነገሩ ስትገቡ ተጠንቀቁ። እሱ ማይጠነቀቅልሽ ከሆነ ተጠንቀቂ። አንቺ ከራስሽ በላይ እርግዝና ጸጋ ነው ማሬ። በሽታ ቢሆንስ አታስቡ። ከዛ ሰው ሲነግር ባለጌ ዘልዛላ ስራችሁ ያወጣችሁ አስቡበት። ይኸውላችሁ መጨረሻው ይሄ ነው። መጨረሻው ይሄ ነው። እግር መክፈት ብቻ አይደለም፣ ጥንቃቄ አድርጉ። በቃ እግዚአብሔርን በኋላ መጣለሁ። እሺ ማሬ፣ እሺ ሲያልቅ እንትን አድርግልኝ፣ አዘጋጅቼ አስቀምጬልሻለሁ። ጉዳይ ሲያልቅ ጥሪኝ። እሺ ቻው፣ ደህና ዋሉ።